አበሻ የምታውቀው መንሱር ጨንቆታል። ምን አድርጎ ነው መንሱር የሚጨንቀው? ምን አድርጎ መንሱር ጀማል ምን አድርጎ ነው የሚጨንቀው? በምን ሂሳብ? አንድ ቀን አገር የሚበጠብጥ ነገር አድርጎ አያውቅም። በዘር በምን ገብቶ አያውቅም። መንሱር ምን ሊጨንቀው እንዴ? እንዲሁ ማስተዋል የሚባል እብድ ናቸዋል። በምን ሂሳብ? በጣም ነው የምትገርሙት አንዳንዶቻችሁ። እሙሙ ተይዞበት መንሱር ምንም የሚያገናኘው ነገር የለም። መንሱሬ ኢትዮጵያ ላይ እንደሱ አይነት ያብዛልን። ባይሆን እኔን ከጠየቃችሁኝ ጥሩ ነገር አለው። ፍላጎቱ ጥሩ ነገር ነው። ኳሊቲ ነገር ነው። እንደሱ አይነቱ ይኖርበት ኢትዮጵያ። ምንም ለጀኔሬሽኑ ምንም የባለገ ነገር አላስተማረም። ቢያስተምር አስተምሯል አለው። ምንም ያስተማረው የባለገ ነገር የለም። የራሱ ላይፍ የሚኖር በስሱ ይሰክስ ነበር። አሁን ስከሳውም ቀርቷል። በቃ አለቀ። ስለዚህ መንሱርን በምንም ተአምር ጥቃቅንና አነስተኞች መጥተው እኔ መንሱር ሲረዳ ሲያግዝም አይቼዋለሁ። ምን ሲልም አይቼዋለሁ። ጥሩ ነገር አለው መንሱር እና ከትንንሾቹ ጋር ባታወዳድሩ ደስ ይለኛል። ሰው ምረጡ፣ በእውነት ምረጡ። ሰው ስትመርጡ ትንሽ ሌቭል ይባላል። ከማንም ቁጭራ ጋር መንሱርን ማወዳደር ምንም ቢሆን ይደብራል። እንደው አይመች መንሱር ምናምን፣ ግን ቁጭራ እናንተን ለዩ። የትም ቦታ ላይ በስነ ስርዓት አውርቶ ተነጋግሮ ፖይንት ያለው ነገር አውርቶ መውረድ የሚችል ሰው ነው። ስለዚህ መንሱርን ከማንም ቁጭራ አታወዳድሩ ነው። ምረጡ ሰው ስታወዳድሩ እና መንሱር ከማንም ጋር አታወዳድሩ። እወቁ። አንዳንዴ ስታወዳድሩ ሰዎች ማወቅ አለባቸው። እንዴ አበሻ እኮ ሽቶ መቀባት የጀመረው እድሜ ለመንሱር በግ እያለ አልነበር እንዴ የሚሄደው? እውነቴን ነው። በግ እየሸተተ ነበር አበሻ እኮ። በተለይ ታክሲ ላይ ባስ ላይ ከገባማ አጥቦልቡሎ ሁላ ትወድቃለህ። ባስ ከገባ በጫማ ጥፊ የሚል ግማት ከስር ከላይ የብብት ምን እረ በጌታ እድሜ ለመንሱር። ሽቶ እንደ ሻት አልነበር እንደ ኢትዮጵያ ላይ ሽቶ የምንቀባ የነበረው? ሻት ማለት እኮ ነው። እዚች ጋር ትንሽ እዚች ጋር አንድ፣ ከዛ እጃችን ላይ አድርገን እንዲህ ትላል። ሻት ማለት ናት የነበረን ሽቶ አቀባብ። መንሱር ሻወር ነበር የሚወስድበትና አሪፍ ነገር አለው። ስለዚህ ቢያንስ መጽዳትን ኢትዮጵያ ላይ በተወሰነ መልኩ አሳይተዋል። ወንዶች ክሽን ብለው እንዲወጡ መንሱር አድርጓል። በቃ ጸድቶ ጽድት ማለትን ኢትዮጵያ ላይ ጥሩ ነገር አለ። ባይሆን ዳልቻ ነው ከብት ገንዳ። ኢትዮጵያ አሜሪካ የኖረ የማይመስል ልጅ ዳልቻ ነበር ገንዳ። እንደሱ አይነት ተሳዳቢ አሜሪካ አይታችሁ ታውቃላችሁ? እናት አባት ምናምን የት እንዳኖሩት አላውቅም። አሜሪካ ራሱ የት ሲኖር እንደነበር ግራ የገባኝ ሰው እሱ ነው። ጌታ የት ነው ያኖሩት አሜሪካ? ምክንያቱም ብዙ የአሜሪካ ወንድሞች ያለው ምናምን ሶሻል ሚዲያ ተጠቃሚ ያለው እንደዚህ አይነት የቁጭራ ስድብ ያለው እኔ አይቼ አላውቅም። እና እኔ እጠራጠራለሁ አሜሪካ እንደነበረ እጠራጠራለሁ። እንዴት ገብቶ ቤት በኩል እሱ የማይረባ ሰው ነው። በእውነት አይረባም። ያ ነው ያ በጣም ከሱ ውጭ ሌላው ወንድምና አሁን ለምሳሌ ቤተሰቦቹ በጣም እኔ አብዲሳ የሚባል ወንድም አለው ጽድት ያለ በጣም ናይስ ወንድም እኔ አግኝቼዋለሁ ኢትዮጵያ። አብዲሳ በጣም ምርጥ ልጅ፣ በጣም ጽድት ያለ ያራዳ ልጅ። ቤተሰቦቹ በጣም ጥሩ አቅም ያላቸው።
ይሄን ጎዳና ተዳዳሪ ይገርማል። በእውነት በጣም ይገርማል። እንዴት ሰው ከዛ ፋሚሊ ተፈጥሮ በዛ ደረጃ ይጨቀያል? እና የሱ የሚደንቅ ነው። የሱ ይደንቃል። ሌላው ብዙ አይደለም። የሱ በጣም የወረደ አሁን ሌላ ሀገር ሌላ ክሪስቴላ ሰባ እዩ ጩፋ ምን ልበል? በቀለ ሙልቀን ስለ እዩ ጩፋ ምን ሊባል ይችላል? ምን አረገ? አዎ ከቤት አንድ አስቸጋሪ አይጠፋም። ዲዮር ልክ ነሽ። ግን በዛ ደረጃ የሰለጠነ ዓለም ላይ በዛ ደረጃ እኔ አላየው። የሰለጠነ ዓለም ላይ አሁን አሜሪካን ሀገር ካለ ነው ይህ ነው ጉቶ ዝም ብሎ ያወራል የሆነ ነገር ወይ ሞት አለ እኔንም ማምጣት ሌሎችንም ትችላለ። እንደዛ የወጣ ነገር ብዙ የለም። ብዙ የወጣ ነገር የለም። ገባ? የሱ ግን ይለያል። እና አይ ቲንክ ያደገበት ምናምን ይመስለኛል። ብዙ ስትረስ ውስጥ ያለ ይመስለኛል። ቢሆንም ግን እንዳልኳቸው አሁን እኔ በጣም ብናደድ ራሱ እናትን ብሎ አይመጣልኝም። አባትን ብሎ ማለት እዚህ ሶሻል ሚዲያ ላይ አይመጣልኝም። በእውነት አይመጣልኝም። ስንት ዓመት እንግዲህ እናቴ፣ ልጆቼ፣ ሚስቴ ምን ተሰድበዋል። እናትን እያልኩኝ ሶሻል ሚዲያ ላይ መጥቼ መቀወጥ አይመቸኝም። ሳይሰማኝ ቀርቶ አይደለም ማለትም ከባድ ሆኖ አይደለም። ከባድ ሆኖ ሳይሆን የሆነ የራስ የሆነ ሌቭል መኖር አለበት። ሶሻል ሚዲያ ላይ የሆነ ሌቭል መፍጠር አለበት። የሆነ ሌቭል እና አንድ ካሳቁኝ ጨዋታዎች መካከል እየተረጋገጡ የሚስቁት የነማሜን ቪዲዮ ዲቦራ ማሜና ቤታ ያሳቀኝም ያሸማቀቀኝም ቪዲዮ አለ እና እሱን ማሳየት አለብኝ። ፈታ የምትሉበትም የምትገረሙበትም አንድ ቪዲዮ አይቼ በጣም ሞትኩኝ። በጣም በህይወቴ ምንድን ነው እዛው ተሰዳድበው እዛው ይስቃሉ እና ኖርማላይዝ ስድብን አድርገውት ስቅ ያለው ይኸው እዚህ ጋር ይኸው እንግዲህ ለመሳቅም ለመሳቀቅም ተዘጋጁ። ይቅርታ ኖ ይሄ አይደለም። ቆይ የሚረጋገጡትን ነው። ይቅርታ ይሄን አይደለም። ዲቦራ ቢያንስ ሼም አላት ታውቃላችሁ። ላጥ ብላ ተደብቃ በድምጿ ትቀጠቅጥ ተደብቃ እንደዚህ በድምጿ ብቻ ልጥልጥ ታደርገው። አንዴ ስሙ እዚህ ጋር ከዛ ደግሞ ይሳሳቃሉ። ወጥተው በሳቅ ነው የሞትኩት። ይኸውልህ
ሰድቧቸው ፌመስ አይሳደብም ይላል። ከዛ መጀመሪያ ይሁት ስድቡን የጀመረው ማሜ ነው። ይሰድባቸውና ፌመስ አይሳደብም ይሁት የሚያስቀኝ ምንድን ነው? እርግጥ ተደራርገው እንደገና ችል ያደርጋሉና በሳቅ ነው የሚገለኝና ማሜ ይረግጣቸውና አልሰድባችሁም እኔ ስላዝናናኝ ነው ይህን ማሳያችሁና፣ ወይ ፈጣሪ የሚገርም ነው። ብቻ ፈታ ያደርጋል። ብቻ ትንሽ ማሜ ያዝናናናል አለ። የእንትና ነው እንጂ ደስ የሚለው ዲቦራ ድብቅ ብላ ልጥልጥ አድርገው ትመጣና ትስቃለች። ሌላ ናት ማለት ነው። ስድብ እንደሚደብራት በዛ ታውቃላችሁ። ስድብ ይደብራታልና ማሜ ግን እንትን ይላል። አዎ ዲቦ በሹሉካ ነው እንደዚህ ላጥ ብላ ነው እንጂ ፊት ለፊት መሰዳደብ አትወድም። ኤኒዌይስ ትንሽ ተዝናንተንበት ነበር። ያ የሚደጋገፉበት ነገር አለ፣ ጥሩ ነገር አላቸው። ግን ነው ፈር የለቀቀ ነገር ባይሆን ደስ ይላል። ያ ፈር የለቀቀ እኔ ማሜ ደስ ይላል በእውነት። ይሄ ጆሮ ምኑ ባይነካካ ጥሩ በቃ ድምቀት ሆኗል የሶሻል ሚዲያ። ይሄ መጥፎ ጌም ባይኖር በቃ ድምቀት ነው። ጎበዝ ናት። ሪከርድ ስለሚደረግ ነው የሚደበቀው። ጎበዝ ናት። ትሞታለች እንዴ? እውነቷን ነው። በተለይ ሰው ደግሞ ሪከርድ የሚያደርግ ስትሳደብ እንጂ መልካም ነገር ስትል ማንም ሪከርድ አያደርግ። የፈለገ ስለ ሰው ጥሩ አውራ፣ ሪከርድ አትደረግም። ሰውን ግን ተች ሪከርደሮች እንዲህ ተጥደው ነው የሚጠብቁት። እኔ አሁን ያየሁት በብዛት እንደተመለከትኩት ብዙዎቹ ሪከርደሮች ብቻ ክፉ አልናገር በመልክ አያወጡ። ብዙ ሪከርደሮች በመልክ አያወጡም። ለምን ይመስላችኋል? there's something fishy። አሁን እኔ ከጠየቃችሁኝ ሪከርደሮች በመልክ አያወጡም። ብዙዎቹ መልካችሁ ላይ ችግር አለ። ሪከርደሮች ብትነግሩ መልካችሁ ችግር አለበት፣ ቁመናችሁ ችግር አለበት። ሪከርደሮች ስድብ ካልሆነ አትፖስቱ። ሪከርደሮች የመልክ ችግር ያለ ይመስለኛል በብዛት። እኔ ከጠየቃችሁኝ ሴቶች ናቸው በብዛት ሪከርደሮች ከቦሌ በስተቀር። የመልክ ችግር አለ። መልካችሁ ሰው ፊት አይቀርብም።